እንዴ ይውላችሁ ልጅ ይውላችሁ እድሜ ላንቺ አዎ ብይሻለሁ እንደዚህ ሰው ነው ወይ እንደዚህ ሌላ የምናሳየው ራሳችን ነጣበው ብይሻለሁ አዎ ሰው ነው ለኔ ሰው ነው እንደዚህ ነው ያበላሸችብኝ ልጅ እንደዛችሁ ካንቺ እጅ ነው ይሄ ራስሽ ብቻ ነሽ እንደዛችሁ ሆኖልሻል እንዳሳብሽ ተሳክቶልሻል ነፍስ ግን በእግዚአብሔር ነው ስጋው ነው ሄዶ የልጅ ስጋው ነው እንጂ ሄዶ ነፍስ በእግዚአብሔር ነው ልንገርሽ እንዲህ ነው ይኸውልሽ ለልጅ ያላት እንዲህ ነው እንዲህ ነው የሚደነገጠው አክስት እችከፉ እቺን ታዲያ ለመጠርጠር እንዴት ይቻላል አለመጠርጠር ጎረቤት ምን እናረ ጎረቤት ቀርሞ ይመጣ ስንት ዓመት ሙሉ የደበኩት ልጅ እንዴት አድርገው ዘመድ በቅርብ ጎረቤት ነው ለማን ልንገረው እሷ ምንም በቃ ምንም አይመስላትም በቃ ይድናል ምንድነው ልጅ ነው ጸበል ቤት አምጥቼ ጸበል ሁሉ ሜዳ በቃ ይጆ ሜዳ አልቻልኩኝ አይዟችሁ እንግዲህ ያው ምን አለ ወንድሜ ሁለት እንኳን አርጎት ምን አለበት እግዚአብሔር ሲፈቅደው ነው አንዱንስ አይደል ያጋጣሚ እኔ ነኝ የደወልኩልሽ እሷ ማንንም አላማከረችም ስትደናገር ጊዜ እኔ ነኝ የደወልኩልሽ ጉዳዩን አንቺ እንደምታውቂውና መማከር አለብን አሁን ሰው እንዴት ብሎ ያያዋል እሷም ይኸው ለቅሷን እፍና አርጋ ራሳችን እናጣጥበዋለን እንጂ ሰው እንዴት ብሎ ያያዋል ሲጀመር ይኸው እስከዛሬ ሸፈንኩት ሞቶ እንኳን አካሉ ይታይልኝ ሁሉም እጁን ያገኘው እግዚአብሔር እጁን ይስጠው እንዲህ ሆኖ በቃ ይታይልኝ ሰውዬው ሰው እንደናፈቀው ነው ልጅ ሞተው ይኸው ሰውዬው ጉዳት ምን ነገር ይፈጠራል ምን ታምራ ይመጣም ሰው ይልኝ ሰው ጉዴን ይልኝ ሰው ይልኝ ሰው ጉዴን ይልኝ አየሁት ይኛለሽ ማለት ነው ሰው ይልኝ ማለት ይልኝ ሰው ጉዴን ይልኝ ጉድሽን እኮ ራስሽ ብቻ ነሽ ማውቀት ያለ ልጅ ወልጄ በሽተኛ ያደረጉብኝ ይፈሩ እነሱ ይፈሩ ሰው ይልኝ ህዝብ ለቤቴ ማለማ አይሰማሽ ምን ሆነሽ ነው እንደዚህ ታወሪ አይሱን ከህዝብ ጋር የምቀብረው ልጅ የሚያቀው ጤነኛ ሆኖ ደብቃሽ የከረምሽው ልጅ አሁን ሲሞት ማለት ጤነኛ ቢሆን ማልከብተው ነበር በሽተኛ ያደረጉት ሆዱ ድራቸውን ይላቸው እግዚአብሔር ይስራቸው ይስጣቸው ይሄን ወይ ሰዋቲ ወይ እንስሳቲ እንዳቲ ልጅ እንዳቲ እንደዛችሁ ካንቺ እጅ ነው ይሄ ራስሽ ብቻ ነሽ እንደዛችሁ ሆኖልሻል እንዳሳብሽ ተሳክቶልሻል ነፍስ ግን በእግዚአብሔር ነው ስጋው ነው ሄዶ የልጅ ስጋው ነው እንጂ ሄዶ ነፍስ በእግዚአብሔር ነው ልንገርሽ እንደዛችሁ አደረግሽው እንደፈለሽ ማለት አሁን እኮ ምንም እንታውቂ ውጪ ከቤት ከፈለሽ ውጪ ብቻ ልቀማለሁ ያለውን ያበላሸሽው እናርገውን ምን እናርገው ብዬ ነው እንጂ ይሄ ሰውዬ ማነው ወንድ ነኝ ማንንም ሰፈር ማይቻለ አንቺ የምታውቂው ብቻ ነው እስከዛሬ ስቀርብ የኖርኩትኝ እድሜ ለሰው ሰው እኮ ገጠምኩኝ ሰው እኮ አገኘሁኝ ዛሬ ሰው አገኘሁኝ እንኳን አወቅሽ አንድ ሰው ተዋውሽ አልተዋውሽ ብዬ ለኔ ደንታ ያደርጋል ግን ማለት እንደዚህ አድርገሽ አሁን ልጁን አጋድመን ይኸውልሽ ጭቅጭቅ አልፈልግም እኔ እናት ይሄው እንደተመኘሽ ሆኖልሻል እንኳን ወጣ አለልኝ ልንገርሽ እንደተመኘሽ ሆኖልሻል ይሄው ግማሽ ሰው ግማሽ እንስሳ አድርገሻል ያመንሽው አምላክ ደግሞ ያንቺና በእናንተም ያመጣችሁት በቤታችሁ ያመጣችሁት አባቱ እንደዚህ የሚያውቀው ጉዳይ የለም ከእናንተ ቢፈጠርም አባቱ እንደዚህ አያውቅም አንቺ ለአባቱ እህቱኝ እንጂ እኔ ደግሞ ሚስት ነኝ ገበናው ነኝ አባቱን እኮ እኔ ከአንቺ በላይ ነው የማውቀው በእህትነት ነው የምታውቂው እንጂ በወንድምነት ነው የምታውቂው ሂጂ ውጪ እንደሚሆን አደርገዋለሁ እኔም ደራሲ አደርገዋለሁ እንደሚሆን አደርገዋለሁ ይብላኝ ላንቺ እግዚአብሔር ያቀልኛል ልጄን አበላሽተውት ብቻውን አስቀሩብኝ ልጄን እንዳይከፋክ አይዞክ ልጄ ቀን ያልፋል እግዚአብሔር ታሪካችንን ይቀይር ይሆናል እንዲህ እንደሆነን አንቀርም እውነተኛ አምላክ እግዚአብሔር ነው እግዚአብሔር ቀን አለው እኔ ካንተ ውጭ ማመልከው የለም መድኃኒዓለም ፈተናን ተቀብያለሁ ማብቂያውን አቅርብልኝ መድኃኒዓለም የሰጠኝን እሺ ብያለሁ ማብቂያውን አንተ አቅርብልኝ መድኃኒዓለም ግድ የለም እሱ ግድ የለም አትንጎባለይ በቃ አትንጎባለይ እንደዚህ አይነት ጉድ ይዘሽ ደግሞ ታወሪያለሽ እንዴ ትንሽ አላፍርም ልጄ ነው አንደኛ ሰው አለ እዚህ ጋር ልጁ መሄዱና ለመሄዱ ለማየት ነው የወጣሁት ይኸውልሽ ልንገርሽ ሰው ያስጨሽኝ ያለሽው ፈሪ በስራሽ ጤነኛ ልጅ ወልጄ እኮ ነው ይኸውልሽ በሽተኛ ሆኖ በወልደው አፍራለሁ ጤነኛ ወልጄ ላበላሽሽ ልጅ ነው ማፍረው መጀመሪያ ስትወልጂ በሽተኛ ሆኖ ቢሆን ይሻል ነበር ይሄ ነው ጉድ
ይሄን ጉድ ነው እንዴ ሰው ይወቅልኝ የምትይው? አዎ ይወቅልኝ። ይኸውልሽ ልጁ አልሄደም። እኔ ልጁን ጩኸታችን እንዳይሰማ ብዬ ነው ወጥቼ ለማየት የሞከርኩት። እዚህ ጥግ ላይ ነው ያለው። ስንጨቃጨቅ ደብሮት ሊሆን ይችላል የወጣው። ይስማ ጉድሽን ይስማ ማለት ነው። እንደውም አንቺ ተገላገልሽ ከዚህ በኋላ እንደት ልጄን አልከበደኝም። እንደ ልጅ ነው እንደሚሰማሽ። አዎ ልጄ እንደዚህ ሆኖ ብትወልጂ እኮ ችግር የለውም ተፈጥሮ ይባላል። ከጊዜ በኋላ የሚመጣ በሽታ በጣም የሚያሳፍረው ያበላሽ ሰው እንደውም ካልሽ ከዚህ በኋላ ማህበርሽንም ሆነ ዝክርሽን ምንሽንም በደስታ ታውጫለሽ። አላወጣም ያለ ምንም መሰቀል በኖረልኝና እኔ ጎረቤት ጋር ሊሄድ ብትይም ለቅሶም ሄድሽ ማህበርም ሄድሽ የትም ሄድሽ ዘና ብለሽ ትሄጃለሽ። እስከዛሬ አልከበደኝም። ላንቺ የበዛብሽ አታውሪ። ላንቺ ለላም ቀንዷ አይከብዳትም ምናምን የሚባለውን ተረት ይዘሽ ከሆነ ተሳስተሻል። አይ አልተሳሳትኩም። ይሄ የማንም ተረት እየሰማሽ እንትን አትበይ። አልተሳሳትኩም። ይብላኝ ላንቺ ገባ ምን ተመካከራችሁ? ኧረ እሱ ጨካኝ ናት። ምን አባታችን እንመካከራለን ብለኛለች እንጂ እቺ ጨካኝ ናት እኮ ያረገችው ባያንሳት ልጅሽን አንቺ ትቀብሪው ብቻ ምን አድርጌ ነው የምትይኝ? እኔን ታዲያ አሁን ምን ማድረግ አለብኝ? ችግር የለውም አልሽ። ራሳችንን ማጠብ ያለ ነው። ታዲያን ሳንችል ቀርተን ይሄ ልጅ እንደዚህ ሆነ። እንደዚህ የሆነበት ምክንያት እኮ የራሳችን ችግር ሊኖር ይችላል አይደለ? ስለዚህ አሁን ይሄን ነገር ማንም ማየት የለበትም። የማን ችግር? ጉዳችን ራሳችን ሸፍነን ነው ማጠብ ያለብን። ማን እንደዚህ ያደረገው ግን ይሄ ልጅ? ምን ያውቃለሁ? እናት እኮ ያሳደገችው እኮ አቅፋ ያሳደገችው ሰው ነው። ጤነኛ ልጅ ነው አቅፋ ያሳደግኩት። እየመጣሽ እየዛትሽብኝ ሄድሽው አይደል እንዴ? ጠብቂ። ምን እያልሽ ነው ያለው? ጠብቂ። አሁን ሬሳ አጋድመን ሌላ ክርክር ውስጥ እንግባ? አዎ እንግባ። ይሄን ስራ ወደ እኔ እየዞርሽው አልሆነ ብቻ አንቺ ያልሽኝን ነው ጌታ መጣው እንዴ? ሉሌ ማለት ነው። ሉሌ እሰይ ማለት ነው። አዎ እንዴት? ቁጭ በይ። ምን አይነት ቀልድ ነው የምትቀልዱት? ዝም በይ። ቁጭ በይ ማለት እንዴት እንደዚህ ሊሆን ይችላል? ምን ሆነ? መሞት ነበረበት? ሉልዬ መሞት ነበረበት። ለምንድን ነው ልጁ ጋር የምትፍሉበት? ልጅ ምን አይነት ሟርት ነው ይሄ? አንቺ ያምሻል እንዴ? ቁጭ በይ ልጄ። አበባዬ ይቅር በይ። አትሞትብኝም አንተ። ምን አይነት ሟርት ነው የምታሟርጂው? ከዚህ ሰውዬ ጋር ሆነሽ ማን አንተ ሲጀመር ትሰሪኛለሽ? ይኸውልሽ ድርጊት አንተ እንዴት እንደዚህ ያደርጉ ተፈቅደላችኋለህ? ባንተ ላይ እኮ ነው እያሟረቱ ያሉት። አንቺ ዘታረጊ ተፈቅደሽ የለ ምን ማለት ነው? ይሄ እናንተ ነው ማይረባ ወሬ እየሰማ ነው። አንተ ለዚህ ተባባሪ ሆንክላቸው። በጣም ነው የምታሳፍሩት። በጣም ማለት ነው። አንቺንስ አቅሻለሁ ከድሮ ነው። አንተን ማላቀህን ግን በዚህ ምክንያት በማወቄ በጣም ነው የሚያሳዝነው። ምን ማለት ነው? ማን ነው እንደዚህ ምን ድራማ ነው የምትሰሩት? ዘምኛለሽ። ማን ነው እንዲህ እንዲሆን ያበቃው? አንቺ ነሽ ማለት ነው። ገና ከጅምሩ ደውዬ ስነግርሽ አርፏል፣ የወንድምሽ ልጅ አርፏል ተብለሽ ስትጠሪ ምን አይነት መልስ ነው የመለስሽልኝ? ምን አይነት መልስ ነው የመለስኩልህ? ስራ ላይ ስለነበርኩ በስነ ስርዓት አውርቼ ላይሆን ይችላል። በርግጥ እንደዚህ ወደ አባቱ ሄደ አይደል እያልሽ ክፉ በደስታ አይደል ስትመልሽልኝ ነበር? ሉልዬ በደስታ አልመለስኩልህ። ቀና ላድርግ ልጅ። ምን አድርጎሽ ነው ልጅ? ምን አደረገች? ምን አደረገኝ አልኩኝ እኔ እንዴ? ጭራሽ የትም ለማታውቂው መንገደኛ ደግሞ ያልሆነ ሚስጥር ማውራት ጀመርሽ? ስንበይ ስራሽ ነው። እግዚአብሔር ያጋልጥሽ እንጂ አንቺ ክፉ ነሽ አውቃለሁ። ግን በዚህ ሰዓት ልጅ እንዴት አይነት ሟርት ተማርቻለሽ? ሬሳ ነው ብዬ ሸፍኜሽ እኮ ያልሽውን ታውቂዋለሽ። ታዩ የፊቱን አሁን ሬሳ ነው ብለሽ እኮ እስቲ ይሄንን ሰው ብለን እንቅበረው ወይ ነው ያልሽኝ እኮ አንቺ። ስራሽንማ ታውቂያለሽ። እግዚአብሔር ያጋልጥሽ እንጂ ምን አደረግሻለሁ? እኔማ እችላለሁ። እናቱ ነኝ። እናንተ ጋር ብዙ ማውራት አይጠበቅብኝም። ለእናንተ አይነት ሰው ጋር ስለዚህ አሳፈርሽ አይደል? ማይረባ ነገር ሰራን አይደል? በጣም ማይረባ ቆሻሻ ስራ ነው የሰራው። ሰራን አይደል? እስኪ አንቺን ደግሞ እናጣጣለን። ቁጭ በይ ሴትዮ፣ የት የምትሄጂበት የለም። ከዚህ ማስረን ግራንታ ነኝ በግዴታ ታስቀምጠኝ። ስለኔ ማንነት እንደርስበታለን። አሁን ስለአንተ ማንነት ሲጀምር ስለአንተ ማንነት ማወቅ አልፈልግም። ምክንያቱም ምን አይነት ስራ ላይ ተሳትፈህ እንዳገኘው ታውቂኝ ያስገድድሻል። አልፈልግም። እሺ አንተ ማወቅ ስለማልፈልግ ያስፈልጋል። ማንነቴ እንድታቂ ሳትፈልጊ ታውቂኛለሽ። እንዳንተ አይነት ሰው ማወቅ አልፈልግም። አላችላትም። እቺን እኮ አችላትም። መድኃኒዓለም ነው የሚችላት። አችላትም። እቺን ልጄ ቁጭ በል። ምን ስትይ እንደው የወንድምሽ ልጅ እንዲህ ለማድረግ አበቃሽ? አንቺ ተናገሪ። ላፊ አታውራ። እኔ እንደዛ አይነት ነገር አላደረኩም። አንቺ ነኝ አሁን እኮ ያልሽውን ታውቂዋለሽ። አሁን ይችላል። ቁጭ ማለት ትችያለሽ? አትችይም። ቁጭ በይ። ይኸውልሽ አሁን ግብግብ ውስጥ እንድገባ አልፈልግም። ሌላ ነገር እንዳይከተልሽ። ምን ጭራሽ ወንበዴ ይዘሽ ምናምን ታስደበድቢ ነው የመጣሽው? ዝም በይ እንዴ! ዝም በይ።
ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ጀመረ ወንበዴ ምናምን ይዘሽ የመጣሽው እኔን ለማስደብደብ ነው። አንቺ ዝም ብለሽ ነው ይሰራሻለሽ። ወንበዴ አትበይ። ሳታቂ ሰው አዘልፊ ደግሞ ጭራሽ ሌሎች ከዚህ ሌላ ምናምን አስጨመርሽ። አዘብዝፍ የሰው አዘልፊ ጭራሽ ካሜራ ምናምን ይዘው ነው የመጡት። ወይ ላንቺ ወይ ለኔ እግዚአብሔር ሊፈርድ ነው። ካሜራ ማስታፋልኝ ሌላ ነገር ውስጥ እንዳንገባ ሴት ይሄ ሰሚኛለሽ። ምንድን ነው ያሰብሽው? ስትናገሪ ነበር። ፍትህ እና ፍትሽን እዛ ጋር ሄደሽ ፈልጊው። እኔ ጋር ነው ይፈልኩ። አንቺ አፈንሽው ፍሬ ጋር ነው ፍትሽ ታዲያ። አንቺ ጋር ነው ጉዳይ። አንቺ ካሜራ ነጥፋልኝ። አባት ካሜራውን አስጠፋልኝ። ዞር በል። ቁጭ በይ። ህግ ያግድሽ። አንቺ ዛሬ እንኳን ተሸነፊ። እኔ ጋር ለኔ ችግር ሴቶች አለብሽ። አይደሉም። እዚህ ውስጥ ያለሽ ወንበዴ የባልሽ ጥርስ እስካሁን አለቀቅሽ ማለት ነው። አንቺ ባሌን አትጥሪ። እዚህ ውስጥ ያለሽ ወንበዴ አንቺ ብቻ ነሽ። ሰሚያለሽ? ሁላችንም የህግ አካላቶች፣ እነሱ ደግሞ ተበዳዮች ናቸው። ምን አገባኝ? የህግ አካሎች ብትሆኑ ታዲያ እኔ ስራ አለብኝ ነው። አያገባሽም። ያገባሻል። የህግ አካል ብትሆንም እኮ እግዚአብሔር ቀንሽ ነው። መጀመሪያ በህግ ነው እንትን ማለት ያለብህ አይደል? የሆነ ነገር ማወቅ ያለብህ በህግ አግባብ በእርጋታ ነው አይደል? በህግ አግባብ። ስለዚህ መጠየቅ ያለብህ ጉዳይ ካለ እንደዚህ ጋር መናጨሽ ግን ጠይቀኝ አይገባም። አንቺ እየተመናጨቅሽ አትነሽ። ሌላ ነገር ካልፈለግሽ ማውራት ካለብህ ደግሞ ካሜራን አስጣፍተህ ነው ላውራህ የምችለው። የሚጠፋ ካሜራ የህግ አካል ስለሆንክ ያለ ስራዬ ምናምን ልታረጭ እነዚህ ሰዎች ስንት ዓመት ደብቀሽ በቤታቸው እንዲኖሩ ያደረግሻቸው አንቺ ስለመሆንሽ መረጃ ነው። ምን ማለት ነው? የወንድምሽ ልጅ ላይ ጨክነሽ ያደረግሻቸው እያንዳንዱ ነገር ምን አደረገኝ ብዬ ነው? ደስ ብሎሽ ነው እንደዚህ ለብሰሽ የመጣሽው? አንቺ ክፉ ምን አደረገኝ ብዬ ነው? ምንም ማይቅ ማድረግ ካለብኝ ወይ ከወንድሜ ወይ ከሷ ላይ ላረግ ይችላል ነበር። የሆነ ችግር ቢኖር ብዬ አይደለም። ምንም በማያውቀው ህፃን ልጅ ጋር ለምንድን ነው እንደዚህ ማደርገው? ከወንድምሽም ጋር ችግር የለብሽም? ምንም አይነት ችግር የለብኝም። አንድ ቀን ተጣጥመሽም አታውቂ። አንድ ቀንም ጥሩ ቢናገረሽ መሮሽ ነው የምትሄጂው። አንቺ እንደዚህ ከሆነ በኋላ እንኳን እኮ ጸበል ስንከራተት አንድ ቀን እኮ አልመጣሽም አይደለ? ገና ከዚህ በል ስለሆነ ነገር ማውራት አልፈልግም። አሁን እንኳን ሞቷል እንኳን ሲባል እንኳን አፍሽን ሞልተሽ ሰው ነው ወይ የፈለግሽው? ሰው ነው ወይ ያልሽኝ? ሰው ነው። ሰው ሆኖማ ክርስትና ሳስነሳውማ ካጠገቤ ነበርሽ። ሰው ነው እድሜ ላንቺ። አዎ ብዬሻለሁ። እንደዚህ ሰው ነው ወይ እንደዚህ ሌላ ሰው የምናሳየው ራሳችን ነጣበው ብዬሻለሁ። አዎ ሰው ነው ለኔ ሰው ነው። ሰው ነው የወለድኩት ሰው ነው። ሰው ነው። ላፊያው ማውራት አልፈልግም። አውሪ እንጂ ከድርጊትሽ አያንስ። ካሜራን አስጠፋልኝና እኔ መሄድ ነው። ከድርጊትሽ አያንስ ማውራትሽ። ልጠይቀኝ የፈለከውን ደግሞ ነገር ካለ ደግሞ በስነ ስርዓት መጠየቅ ትችላለህ። ከሷ ጋር ምንም ነገር ማውራት አልፈልግም። ሁሌም እንደዚህ ነው። ምን ገና ለገና የሆነ ነገር ፈልጋ መጣሽ ምናምን ይልሽ ነው እንደዚህ የምትናገሪ? ሁሌ ነው የምትይው። አንቺ እኮ የተቀያየርሽው አባቱ በሱ ስም አዞረ ካልኩ ጀምሮ ነው። ድሮም ጤነኛ አይደለሽም። ይቅርታ አድርጊልኝና ተመለከተኝ ጉዳይ ተመልክቶሽማ ነው ልጄ እንደዚህ ያደረግሽብኝ። ጌጤን አበባዬን ገንዘብ አላጣ መኩሬን እንደዚህ ያበላሽሽብኝ። ብድር ይቆይሽ። ገና ለገና ስራ ስላለብሽ እንደዚህ ታደርጊብኛለሽ። እኔ እንደዚህ አይነት እምነት የለኝም። በጮት ብቻ ምንም መደማመጥ አንችልም። የለኝም እንደዚህ አምን ይሄ ነገር ያሰብሽው ራስሽ ክፉ ነገር ስላለብሽ አላቅም። እግዚአብሔር ያቀኛል ምናምን ብለሽ አስበሽ ሊሆን ይችላል። ውሰጂውና ልጄን መልሽልኝ። ባንቺ ከሆነ
ዛሬ ይመስገን አባቴ በደህና ቀን ያወረሰኝ ገንዘብ አለ። ከፍተኛ ተወረሰ ብለሽ ያወረሰኝ አይደል? በሁለት ቢላ አትቢ። ስንሞት እኮ ይችላል መሬታችን እንገባለን። ችግር የለውም። የምድሩ ፍትህ እንጂ የሰማዩ ይጠብቀናል። ችግር የለውም። ሁሉም ሰው እንደየስራው ሊቀጣ ይችላል። በቃ ስለዚህ አሁን እንደዚህ ማድረጉ ይሁላ ጎረምሳ መሰብሰብሽ ካሜራ ማስያዙ ምን ለምን ከዚህ በኋላ ከዚህ በላይም ቢሆን ልጅ አደባባይ ይውጣልኝ በሕክምናው ብዬ ነው። እኔ እኮ አስፈላጊ አይደለም። ይሄ ልጅ አደባባይ ለመውጣት እኮ ያስፈላጊ አይደለም። ይሄ ልጅ ምን የተቀራ ካላቱን በካሜራ አስነስተሽ ፖስት ማድረግ እንደዚህ አትበይ ልጅ አልከበደኝ አትበይ ልጅ እንደዚህ ብድር ይጎይሽ ምን ሆነ ይመስልሻል? እንደዚህ ሆነ ተናገሪ። ምን ሆነ እንደዚህ ሆነ? እኔ እኮ ፈጣሪ አይደለሁም ምን እንደሆነ ወይም ጠንቋይ ቤት የምንዘርሰው ሰው አይደለሁም። ነብይ አይደለሁም። እኔ ስለዚህ ጉዳይ ማወቅ የሆነ ችግር የለም አይደል? ትሰሚኛለሽ? በእግዚአብሔር አምሳል የተፈጠረ እግር እጅ የነበረው ሰውዬ የሰው አካል የነበረው ሰውዬ የእንስሳ እግር የያዘው ምን ሆነ ይመስልሻል? እሷን በጠይቃት አይሻልም? በባሏም ወይም በራሱ የሚመጣባቸው የቤተሰብ ኬዝ ሊኖር ይችላል አይደለ? ወይም ባሏም የትም እኔ ሙቶ ቃሸታል በእግዚአብሔር የትም ቦታ እየተንቀሳቀሰ የት እንደሚሄድ አላውቅም። በስመአብ ራሷም ታውቃለች። ሲጀመር በስመአብ ባሊ እንደዚህ ነገር አያውቅም። እኚህ በቤተሰቦቼ በኩል እንደዚህ ነገር የለም። አናውቅም እንደዚህ አይነት ነገር። እንዲማ በሆን ኖሮ በየጸበሉ እኔ ማለት ልጄ ከጸበሉ ወስጃለሁ ከጸበሉ አንከራትቻለሁ። አቅም ቢያንሰኝ ነው በጀሪካን ልምጣም ቀርለ። አዎ ሌላማ ባመልክ ኖሮ ካንቺ በኩል እኮ ምን ነው ባለፈው እኔ የሆነ ቦታ ይሽሽ ሊዳ እስቲ እምቢ አይደለም ስለማላመልክ ነው እንደዚህ የገባሽበትን ጦስ እዛው ራስሽ መውጣት ትችያለሽ። ይሄ ህፃን ልጅ ግን ባንቺና በሌላው ሰው ምክንያት እንደዚህ መሆኑ በጣም ያሳዝናል። እንግዲህ ወይዘሮ መሰረት ምናልባት አንቺም ሉልም ከዚህ ትንሽ ገለል አድርጋችሁና እኔና ህፃን ልጅ እንደዚህ ላፊ ስታወሪ ህፃኑማ ሰማሽ ጉዱ ልጄ እሷን ይዘልኝ እሷን አውጣልኝ። እኔ ልጄን አንከብክቤ እንደ ልማዴ ይወጣል። እሷ ትውጣልኝ እኔ ልጄን እወስዳለሁ። እሺ እኔ ልጄን ይዤ ልግባ ትውጣልኝ እያለች እኔ ግዴታ ሰው ቤት መቀመጥ አልፈልግም። ማውራት ካለብኝ ውጭ ሂደን ማውራት እንችላለን። እናንተ እዚህ ቁጭ ብለሽ ታወራለሽ። አስወጣልኝ ያለች መሰለኝ። ይኸውልሽ አሁን አክብሬ በጣም ላወራሽ ነው የምሞክረው። ተከባብረን አፖተኔም የህግ አካል እንደመሆነ ደረጃ አክብሬ ነው ቁጭ ብዬ ያወራሁት ያለው። ስለዚህ እነሱን ያሰጠውልሽ ቁጭ ብለን እንደ ትልቅ ሰው እንድናወራበት ነው ጉዳዩ። አሁን እንዲህ ነው እንዲያ ነው የሚባባል የሚያስብል ይሄ ሐሰት የሆኑ ምስክርነቶችን ሐሰት የሆኑ ወሬዎችን እንድታወሪኝ አልፈልግም። ማንነቴን ምንነቴን የኔንም የባልደረቦቼንም አሳይቻለሁ። ይሄ ጉዳይ በጣም ትልቅ የሚባል የወንጀል ተግባር ሰው በሰው ልጅ ላይ በዚህ ልክ መጨከን የሚያሳይ ደግሞ ቆይ ነገር ተመልክቻለሁ። ስለ ጉዳዩ ደግሞ አንቺ ስለሞልሽ የሚያጠራጥሩ ብዙ ነገሮችን አሳይተሽናል። የተነገረኝ መረጃ አለ በእናትም በልጅም። እኔ ደግሞ ደውዬ ስጠራሽ ያወራሽበት መንገድ ብቻሽን ጥርጣሬ እንጂ እኔ አንድ ነገር ማስረጃ የለም አይደለ? ትሰሚኛለሽ? ስንገባ ራሱ ብቻሽን ነው ያገኘሽ አይደለ? ይሄን ያደረግነው እኛ አውቀን ነው ሆነ ብለን ነው። ብቻሽን ሆነሽ ስታወሩ የነበረውን ነገር ጭምር ሰምተናል። ስለዚህ ለነገሩ አሁን ራስሽን ለማንጻት ንጹህ ለማድረግ እንዳትሞክሪ። የድርጊቱ ባለቤት አንቺ ነሽ። ብቻዬን ሆኜ የተለየ ያወራሁት ነገር የለኝም። በእነሱ ግፍ ሀሳብ እንደመጣው ያወራው ነበር። ስሜታዊ ሆኜ ማውራት ሊሆን ይችላል። እሱን አልክድም። ይኸውልሽ እኔ እንኳን ስወጣ ጠብቀሽ ራሱ እኮ ለዚህ ሰውዬ ምንድን ነው ያልሽው? ምንድነው እንዴት ሊያውቅ ቻለ የሚል ነገር ነው ያነግርሻት። ያልሻትም ነገሩ ድብቅ ስለሆነ ሳይሆን አንቺ ስታስፈራራት መክረምሽንና በድብቅ እንድትይዘው አንጀቷን ሲበላት እንዲኖር ያደረግሽበት መንገድ ማስፈራራት ነው። ይኸውልሽ ነገር አትፈራራት እኮ ነው ያቅም የለኝም ማለት ነው። በጣም ተረጋግቼ እያወራሽ ነው። በነገርሽ ላይ ካልተግባባን በምንግባባበት መንገድ እንድንግባባ አደርጋለሁ። የምንግባባበት መንገድ የሆነ መረጃ ሲኖርህ ነው እንትን የምችለው አይደለ? የሆነ ነገር ጠረጠርኩ እሷ እንደዛ አለችኝ ብለህ ነው እኔን እንደ ወንጀለኛ እያወራኛል። ልጁ ምን ሆነ ይመስልሻል እንደዚህ ሆኖ? እስኪ ንገሪኝ። እሱ ለምን እሷ አትጠይቃትም? እኔ ወደዚህ ጠጋ በይና አውሪኝ። ምን ሆነ ይመስልሻል እንደዚህ ሆኖ? እኔ በምን አውቃለሁ ታዲያ? ያንቺን ግምት ንገሪኝ። ምናልባት ወንድሜ የሆነ ቦታ ይሄድ ነበር። ወንድሜ ነው ብዬ እኔ ልደብቅልህ አልችልም። አሁን ሞቶም ደግሞ ልቅሶ አይደለም
ውቀሹና እንደዚህ አላስፈላጊ ነገሮች ቦታ የባዳ አምልኮ ቦታ ምናምን ይሄድ ነበር። ምናልባት በዛ የመጣ ነገር ሊሆን ይችላል። ወንድሜ እሷን አላውቅም። ትሄድም ላትሄድም ትችላለች። እሷን አላውቅም። አንቺስ? ወንድሜን ግን በማውቀው ደረጃ አውቀዋለሁ። ይሄድ ነበር። ደግሞ ግዴታ እሷ እንደዚህ ናት እሷ ስለምትጠላ የሆነ መጥፎ ነገር ስለነገረችው እዚህ ቁጭ ብላ የሰው ስም ማጥፋት የለብም። አንተ ራሱ ለምን ስም ማጥፋት ራሱ እኮ የህግ አካል ከሆንክ እኮ ስም ማጥፋት ራሱ ወንጀል ነው አይደል? ስም ማጥፋት አይደለም የሚያዝ ነው። በማስረጃ በቃል ስትናገር የሰማሁትን ነው እየነገርኩሽ ያለሁት። መልሽ የተነገረሽን ነገር ሰምተሽ እንዴት ሰው ደስታ እኮ አይደለም የነገርኩሽ ሞቷል ብዬ እንጂ የወንድምሽ ልጅ የመለስሽበት መንገድ አንድ የተነገረኝ መረጃ ቀደም ሲል አለ። ሁለተኛና የመጨረሻ ደግሞ እዚህ ከመጣሽ በኋላ እያንዳንዱ የተነገርሻቸው ነገሮች አሉ። ያ በጉዳዩ ደስተኛ ስለመሆንሽ የሚያሳይ ነገር ነው። እንዴት ነው በወንድሙ ሞት ላይ ደስተኛ ይሆናል? ሆንሽ እያየንሽ እኮ ነው። እንደዚህ ለብሽ ስለመጣው ለምን ጥቁር ለብሽ ካልመጣሽ ነው አመጣጤን አስገረመ ደስተኛ ነው። አዘግዝቀሽም የመጣሽው እያስመሰልሽ እንደሆነ ግልጽ ነው። ገብቶሻል? ምናልባት ብቻዋን ብታገኛት ከመጀመሪያው ጀምሮ ራሱ ስትመጪ እኔ ስላለው ነው እያስመሰልሽ የነበረው። መጀመሪያ ሰው ፊት አውቀሽ እንደሚያለቅስ መሰልሽ። ቀና ስትይ አንባሽ ላይ እንኳን አይንሽ ላይ እንኳን እንባ የለም። ማስመሰሉን ትችይበታለሽ። የወንድምሽ ልጅ እንዲህ ለማድረግ ምንድነው ያነሳሳሽ ያበቃሽ? ወንድምሽ ምን ቢያረግሽ ነው ባዳ አምልኮ ጋር ይረባ? ካንቺ በላይ ሚስቱ ታውቃለች። አይሄድም ብላ ተናግራለች። ሞቷል። እሷን ያማከረ ነው ይሄድ አላውቅም። እሷን ያማከረ እኮ ላይ ይችላል አይደል? እሷ ጋር እንደዛ አይነት ቦታ ሊሄድ ነው ብሎ አማክሮ ነው የሚሄደው እንዴ? አንቺ እንደዚህ አይነት ቦታ አትሄጂም? እንደዚህ አይነት እምነት ውስጥ የለሽበትም? ምን ሰራለሁ እኔ? ምን ጎደለኝ ብዬ ነው እንደዚህ አይነት ቦታ ላይ የሚሄደው? ስግብግብ ሰዎች የሆነ የራሳቸውን ነገር ትተው ሌላ ሰው የሚፈልጉ ሰዎች ናቸው እንደዚህ አይነት ቦታ ላይ የሚሄዱት። እዛ ደግሞ የሚመላለስበት ምክንያት አቅ ነበር። ምን ነበር ግን ሳይበላ ተቀደመ። አይ ምን ነበር የሚመላለስበት ጉዳይ? ንገሪኝ። ምናልባት የአባቴን ንብረት እኔ እንዳልሻማው ነበር እንደዛ ሲያደርግ የነበረው። ለምን ያደርጋል? ከፍተኛውን ውርስ እንዲሰጡ የተደረገው በራሳቸው ምክንያቱም በአባት የምንገናኘው እኔ እና እሱ ብቻ ነበር። ሌሎቹ የእናት ልጆች እንጂ የአባት ልጆች አልነበሩ። ንብረቱ ደግሞ ሁሉም የአባታችን ንብረት ነበር። ሌላ ለምንም ጉዳይ ሊሄድ አይችልም። ምናልባት እኔ እንዳልሻማው ሌላ ወንድሞቼ እዚህ ንብረት ውስጥ ስለማያገባቸው ስለማይመለከታቸው አንድ ወራሽ ያለች ፍሬ ህይወት ናት በሚለው ላቅ ይችላል። የራስ ያለ ጥርጣሬም አይደለም እምነት ነው ሲጀመር ያምናሉ። ስለዚህ እሱ አንቺ ድርሻው እንዳትወስጂበት ከፍተኛው ድርሻ ለመውሰድ ከበፊትም የጀመረ አምልኮ ቦታ ባዳ አምልኮ ቦታ ይገባል። እሷ ጋር ሳይገባም ጀምሮ ይሄድ ነበር። ምክንያቱም ትልቅ ልጅ እሱ ነው፣ በቤታችን ያለው ትልቅ ልጅ እሱ ነው። ሁለተኛ ልጅ ባዳ እንደዚህ አይነት ቦታ እንደሄደ ማለት ነው። እንዴት አውሽ? ወንድሜ እኮ ነው። እንዴት አላውቅ? ወንድምሽን ስለሆነ ላታውቂ ትችያለሽ። አሁን አንቺ ሄደሻል ተብያለሁ። ሰላም እያለን ብዙ ነገሮች ያወራኛል። እኔና እሱ የምንደባበቀው ነገር አልነበረንም። ይሄ በውርስ ከመጋጨታችን በፊት የት እንደሚሆን አውቃለሁ። የሆነ ቦታ ሲሄድም ይነግረኛል። አሁን ለውርስ ብሎ እንደዚህ ባደረገው ባመጣው እንደዚህ የትም ተራ ቦታ ላይ እየሄደ በራሱ በመጣበት መዘዝ ሊሆን ይችላል ልጁን እዚያ ነገር ላይ ይጣል። እኔ በምን አውቃለሁ ታዲያ? ምናልባት ከፍተኛ ድርሻውን ያገኘበት መንገድ ታላቅሽ ስለሆነ እንዲሁም በአባቱ የሱ ሐሳብ የማይልክ አሙት ወቃሽ ባታደርገኝ ደስ ይለኛል። የሱ ሐሳብ እኔ ምንም ነገር ንብረት ላለመውሰድ ነበር ጥረቱ። ግን ደግሞ እኔ ብቸኛ አይደለሁም። ወንድሞች አሉኝ፣ እህቶች አሉኝ ከአባቴ ባይወለዱ በእነሱም በአባቴ ቤተሰቦችም ምክንያት ነው። ቢያንስ የተወሰነ 75% እሱ ነው የወሰደው። 25% እንኳን እንዲደርሰኝ የተደረገው በእነሱ ምክንያት ነው። ህግ አካልም ተጨምሮበት ማለት ነው። ለምን 25% ወሰድሽ በሚለውም ሊሆን ይችላል። ብዙ ግጭት ነበረብን። ይሄንን ሆነ ተናዘዋል። የተቀመጠ ነገር ነው። አባትሽ 75 እና 25 የማካፈል ለምን እንደዛ ይናዛል? ሁለቶቹ እኔም እሱም እኮ ሁለታችንም ከሷ አብራክ እኩል ነው የወጣው አይደለ? ለምን ለይቶ ለአንዱ 75 ለአንዱ 25 ይከፍላል? ስለዚህ ነው እኮ ነው እንዲከፈል የተደረገው የነበረው። እሱ ግን የዛን ሰዓት እኔ ትንሽ ስለነበር ትንሽ ናት በሚል ተልካሻ ምክንያት 75% እንደምንም ብሎ 25ቱ ላይም ሊያስገባኝ ፈቃደኛ አልነበረም። ምን ታውቃለች እሷ በእኔ ስር ስለሆነች
በኋላ የሚፈልገውን ነገር ከኔ መጠየቅ ትችላለች ምናምን ብሎ ነው ሽማግሌ የሚጋጋልም ሲከራከር የነበረው። በህግ ተሸነፈ 25% እንዲርስ ያደረገ። ምክንያቱም አባታችን ከሞተ በኋላ እሱ ነው ሲያሳድገኝ ነበር። መልካም። ስለዚህ ይሄ ነገር ተፈጠረ። በዚህ መሃል ቁርሾ ተፈጠረ ማለት ነው በሁለታችሁ ማለት። ከዛ ጊዜ ጀምሮ ቂም መያዝ ተጀመረ ማለት ነው። እኔ ቂም አልያዝኩበት። ስራው ያናድዳል። በርግጥ እንደማንኛውም ሰው ሆነ ስታስበው ያናድዳል። እንደውም እኔ የተሻለ ገንዘብ ሊሰጠኝ መቻል የነበረበት ለኔ ነበር። ምክንያቱም እኔ ገና ታዳጊ ነኝ፣ ህፃን ነኝ፣ ስራ ያስፈልገኛል፣ ትምህርት ያስፈልገኛል አይደለ? ለትምህርትም ሆነ ለስራ መያዣም ሆነ ከፍተኛ ንብረት መስጠት የነበረበት ለኔ ነው አይደለ? ምክንያቱም እሱ ወጣት ነው፣ የራሱ የሆነ የግል ስራ ነበር የዘንሰት። እሱ ግን የሆነ ትንሽ ናት በሚል ምክንያት እንደዛ አደረገ። ይሁን ብዬ ነው ዝም ያልኩት። እሱ ግን ይኸው እግዚአብሔር ይፈርዳል አይደለ? ሰው አይደለም ይፈርዳል፣ እግዚአብሔር ይፈርዳል። ፍርዱን አገኘ። ለሞቱ ደስተኛ ነኝ እያልኩ አይደለም እንደዚህ ስልክ። ግን ደግሞ ሰው ይስራውን ነው የሚያጭደው አይደለ? ይዘራውን ነው የሚያጭደው ይባል የለ? እሱም አልበላውም ገንዘቡን ለልጅ ያለውንም ይኸው ልጁ እንደዛ አድርጎ አስቀመጠ። ልጁና ባለቤቱ ከአንቺ ጋር የተለየ ችግር ያለባቸው ይመስልሻል? ማለት ወንድምሽ ጋር እንዳለሽ ተመሳሳይ አይነት መቃረን ከልጁና ከባለቤቱ ጋር ችግር አለብን ብለሽ ታስቢያለሽ ወይም አለብን እነሱም እንዲህ ናቸው ብለሽ ታምኛለሽ? ላንቺ ምናልባት ተወርስብናለች፣ ወንድሟ ከሞተ በኋላ ንብረት ጠይቀናለች፣ እንደገና ፋይል አስከፍታለች ምናምን ብላ አስባ ሌላ ነገር ትችላለች። በስሙ የሆነ ነገር አንቺ ምን ስለሆነ ጠይቂያለሽ? እንትንም አይደለም። የትኛው መብትሽ ነው የሚፈቅድልሽ ላንቺ? ለልጁና ሚስቱ እያሉ አንቺ እንዴት ልትወርሽ ትችያለሽ? እንዴት እንደዛ ብሎ ይቀናሉ ስታስቢ? እኔ አላውቅም ሲሆን እንዴት እንደዛ ሊያስቡ ይችላሉ ስታስቢ እያልኩሽ እኮ ነው። አንቺ ፈልገሽ ካልመጣሽ ሰው የፈለገው ማሰብ ይችላል አይደለ? አንቺ ፈልገሽ ካልመጣሽ እነሱ አያስቡም። እኔ ማውቀውን አውቃለሁ። የማሰብና ለማሰብ እኮ የሷን እንትን አይደለ? እሷን የምታውቀው እኔ ደግሞ እንደሚያስቡ ሰማኛል። እንደዛ ያስባሉ ብዬ ስለማስብ አንቺ ልጠይቂያቸው የመጣሽበት ጊዜ የለም ወርስ ለመጠየቅ የኔ ነው የሚገባኝ የሚል ጠይቀሻቸው አታውቂም እያልሽኝ? እሱ ያለ እሱን ጠይቀው ነበር። እሱ ከሞተ በኋላ ግን እና ግቶኝ ነው እንጠይቃቸው። እርግጠኛ ነሽ? እርግጠኛ ባልሆንኩበት ነገር ለምን እዚህ ጊዜ እናቃጥላለን? ልጁ በእንደዚህ መልኩ ሲታመምና እንዲህ ሲሆን ግን ደስተኛ ነሽ? ከዛ ባለፈ ትዝቺባትም ነበር አንቺ ነሽ ተረኛ እያልሽ መድኃኒት ብለሽ አምጥተሽ የቀባሽው ነገሮች እንዳሉ እሱም ተናግሯል። በጋሃድም አጠገብ ሆነሽ ብዙ ነገር ተሳልቀሽበት እንዴ ዛቻ እኔ መድኃኒት ይሆና ብዬ ቀባሁት ነገር አለ። ይሄን አልክድህም። የወንድሜ ልጅ ነው እንኳን ለወንድሙ ልጅ አይደለም ሰው ለማንም ይሯሯጣል አይደል? የቀባሽው መድኃኒት ከየት አምጥተሽ ነው? ከሐኪም ቤት እንዳልሆነ እርግጠኛ ይታወቃል። ነግረሽዋል ከየት እንዳመጣሽው? ከሐኪም ቤት አለመጣው። ስለዚህ አንቺም እንደዚህ የሚያውቁ ሰዎች አሉ ምናምን ሲባል ሲጨንቀኝ ጓደኛም ሌላ ሰውም ሳማከር እንደዚህ አይነት ሰዎች አሉ ሲሉኝ አዎ ይቻላል። ይሄ አዋቂ የሚባል ወይም በአብዳምልኮ አይነት ቦታ ሄደሽ ነው። ስለዚህ አንቺም ምክንያቱም የወንድሜ ልጅ ማድን መስሎ ስለተሰማኝ አድርጌያለሁ። ግን ነገሩ የተለያየ መድኃኒት ሰጥቶኝም ሊሆን ይችላል እየባሰበት ሄደ ተቀመጠ። ከዛ በኋላ ግን አንቺ ዛቻሽንም እየጨመርሽ እንደመጣሽ ደግሞ ይታወቃል። ወይም ደግሞ ይሄን ነገር በግልጽ ለነሱ ዘተሽባቸዋል፣ ለእናትም ለልጅ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር
ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነትን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን እናንተም ገዝታችሁ ምትኮሩበት ማታፍሩበት ነው ቤተሰቦቼ። እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ስለ ጉዳዩ በጣም በጥልቀት የምታውቂው ነገር አለ። አሁንም እያልሽ ነው እሱን ለማከም ነው ጭራሽ ባዳም ልኮ ሄጄ የሚድንበትን መንገድ ፈልጌ ቀብቻለሁ ትኛለሽ። ልጁ ባሰበት እንጂ ጭራሽ እግሩ ከፓራላይዝነት ወደ ሌላ ነገርነት ተቀየረ እንጂ ነው ነገር ቆይ እኔ እኮ እንደዛ ያደርገዋል ብዬ አይደለም የሚቀበው አይደል ያድርኛል ብዬ ነው እንጂ ሲጀመር ከእንደዚህ አይነት ቦታ ይመጣ ነገር አዳኝ ማረኝ በመሰረቱ ሁለት ሄደም ትሄዳለህ እኮ ቆይ አንቺ ሲጀመር የሚጨንቅሽም ሰው አይደለሽም። ለነዚህ ሰዎች መታስቢም ሴት እንዳልሆንሽ አሳይተሽል። አሁን ክህደቱን ተይና ሰዓት ጊዜ አትፍጭብን። የተሻለውን ነገር ለዚህ ልጅ እናድርግ። የት ሄደሽ ድግምት እንዳስደረግሽበት? እኔ ድግምት አላስደረግኩበትም። አሁን መስሎኝ አምጥቻለሁ። ሄጄ አምጥቼለታለሁ መድኃኒት። የተሳሳተም ሰው ቆረጠመኝ ካለ ሰዓት ጀምሮ ትሰሚኛለሽ? ቆረጠመኝ ካለ ሰዓት ጀምሮ ያንቺ እጅ እንዳለበት ይሄንንም ስለማድረግሽ በግልጽ ለሷም ለልጁም እንደነገርሽው ነግረውኛል። እዛ ቦታ ሄጄ ማምጣት ነው ነግሬታለሁ። ስለማምጣትሽ እየነገርኩሽ አይደለም፣ ገና ይሞታል። ይሄን የገረመሽ ወይ አንቺ ተረኛ ነሽ ስትያት እንደነበረ ግልጽ የሆነ መረጃ ደርሶኛል። አቲም የሚልም እምነት የለኝም ሲጀመር። ግን እኔ ህግ አካልኝ ይሄ ነገር ምናልባት በሽምግልና በእርቅም ልንፈተው የምንችለው ዋናው ደግሞ የልጁ ጤንነት ነው ያሳስበው። ለአመታት በእንደዚህ መልኩ አልፏል። ከዚህ በኋላ ለሚኖረው ቀሪ ዘመኑ ግን ይሄ ልጅ ሰላም እንዲሆን የትና እንዴት አድርገሽ መቼ ይሄን ድግምት እንዳደረግሽበት ለምን እንዳደረግሽበት እውነቱን ብትናገር የተሻለ ነው። ወደ ህግ ቦታም ከምንሄድ በሰላም እንጨርሰው። እየተባበርኩሽ ነው ያለሁት። ማትተባበሪም ከሆነ ግን እኮ ልጁ የምትተባበረው ነው የሚሻለው። መድረስ የፈለከው ለልጁ ነው አይደለ? ለልጁ እንድደርስ አንቺ ለምን ይሄን አደረግሽው? ምን ስትያደረግሽው? ይላበት ምን ስላረገሽ ሳረግሽው? እኔ እንደዚህ እንዲሆን ፈልጌ አይደለም ያደረኩት። ለምን ደግሞ አትረዳኝ? እኔ እነሱ ያሉን ነገር ብቻ ነው እንዴ ይተረዳል? ስለዚህ በጸብ እንግባባ ማለት ነው። እነሱ ያሉን ነገር ይኸውልሽ፣ ይሄ እኮ በቃል ማስረጃ እኮ ያስኩት ነገር እኮ ነው። አንቺም እኮ ስታወሪ እኮ እየሰማሁሽ ነው። አሳየሁሽ እኮ ቪዲዮውን እኮ አስመለከትኩሽ አይደል እንዴ? ምንድነው መካዱ ያስፈልገው? አሁን ይኸውልሽ ሰዓት መፍጨቱ ይቅርና እንድተባበርሽ የምትፈልጊ ከሆነ እውነታውን ተናገሪ። እውነታውን ንገሪኝ፣ እውነታውን ልወቀው። ከዛ ወደ መፍትሄው እንሄዳለን። አይ እምቢ የምትይ ከሆነ ግን በህግ እንይዟለን። ያደረግሽው ከባድ ወንጀል ነው በሚል ማለት ነው። በተጠርጣሪነት ትገቢያለሽ። ቀስ ያለ ደግሞ ፍርዱን ትቀበያለሽ። እርግጠኛ ነኝ የምነግርሽ እዛ ከገባሽ በኋላ የከበደ ነገር ነው የሚፈጠርብሽ። ጣቢያ ከወሰድኩሽ ያን ደውል ለራስሽ እኮ ያን ያክል እርግጠኛ መረጃ ካልተያዘብኝ እኮ ነው አሳየሁሽ እኮ መረጃሽ። የተያዘው መረጃ እኮ አይደል ማስረጃ እኮ ያስኩብሽ በቪዲዮ የታገዘ። ይሄ እኮ አንቺ ደስ ቪዲዮውን ስላዩ የማወሬ ስለተወራ ብቻ እኮ የሚቀጣኛ ካለ አንቺ ለልጁ እስቲ ጨንቆሽ አይደል እንደዚህ አይነት ቦታ ሄድሽው? ጨንቆት የሄደ ሰው እንደዚህ ብሎ ግን ለዚህ ልጅ እንደዚህ ደስተኛ ሆኖ በዚህ ልክ ምላሽ ነው የሰጠው። የሞተው ልጅ በዚህ ልክ አትሳለቂበት። ሞቷል ተብሎ የተባለን ሰው ሞቷል ብለሽ ያመንሽውን ሰው እንደዚህ ብለሽ አትሳለቂ። ብታዝኝለት ኖሮ ማንነትሽን እኮ አሳይተሽናል እኮ። አሁን ይኸውልሽ አታድርቂ፣ ጉዳዩን አስረጂ፣ ሰዓት አትፍጂ። አሁንም ደግሜ እየጠየኩሽ ነው። እምቢ የምትይ ከሆነ ፈጣሪ ምስክሬ ነው የከፋ ነገር ውስጥ ነው የምንገባው። ምን እንዳደረገ አንፈልግም። ለምን ይሄን ነገር አደረግሽ? ምን ስለሆነ ድግምት ለማሰራት እንደው አሰብሽውስ? እኔ ወንድሜ ምን እንዳደረገ ይላሳይህ እንዴ? እሱ እንደዚህ መሆኑን የሚገርምህ ወንድሜ እኔ ላይ ምን እንዳደረገ ይላሳይህ። ይኸውልሽ አሁን አፈ ታሪክ ይሄ እንትንሽን ተይኝና ለምን እንደዚህ እንዳደረግሽ እየጠየቅሽ ነው። ለምጠይቅሽ ጥያቄዎች ብቻ መልስ ስጪኝ። በመጀመሪያ ደረጃ ለምን እንደዚህ እንዳደረግኩማ ብድሬን ነው የመለስኩት። የሱን ህመም ብቻ ነው የሱን ህመም ስላየህ ነው እኔ ጋር እንደዚህ የምትሆነው።
ይኸውልሽ አንቺ ገና ህመም አይታይም ገና አይደል? ገና ፈጥረሽ 75%ን ወስዶ በዛ ወጥሮ ምናምን ላልሽው ወሬ እንደርስበታል። እውነታው ማጋ እንዳለ ኑዛዜ ወረቀት አለ የለም የሚለው እሱን ማጣራ ነው የሚሆነው። እሱ በእኔ ስም የሞተ አካልም ቢሆን ወንድምሽ ዞሮ እንደዚህ ብሎ ከነበረ እማኞች ይኖራሉ። በምስክር አለበት ነው መረጃው ይጣራል። ወንድሜ መሞት ስላለበት ነው የሞተው። ታሞ እኮ ነው። እንዴትም ታሞ ይሙት ስራው ነው አይደለ? እሱ እኔ ላይ ምን እንዳደረገ ልንገርህ እንዴ? ነው ላሳይህ። ባን ማየት ትፈልጋለህ? ምንድነው? ምን ሆንኩ ነው የምትይው? ለኔ ግን ማድረግ እንፈልገው ወይ እሱ ላይ እሱም ጋር ማድረግ አልፈልግም ነበር። ወንድሜ ጋር ራሱ ጋር ነበር ይሄ ነገር እንዲደርስበት እንፈልገው። ዞሮ ድግምቱን አድርገሽዋል አይደለ? አዎ። እዚህ ላይ እንተማመን። ግን ይሄ ልጅ እንደዚህ መሆኑን እስካሁን ድረስ ያለበትን ደረጃ ወንድሜ ቁጭ ብሎ ቢሄደስ ይለኝ ነበር። ወንድሜ ብዬ ከጠራሁት ማለት ነው። እንደዚህ ቁጭ ብሎ ልጁ እንደዚህ ሲሆን ቢያየው ደስ ይለኝ ነበር። ግን መጀመሪያ እሱ ራሱ ጋር ነበር እንደዚህ ማድረግ እንፈልገው። ምክንያቱም ይሄ ልጅ ሳይሆን የበደለኝ ወንድሜ ራሱ ስለበደለኝ። እንግዲህ ወንድምሽ ለረጅም ጊዜያቶች ታሞት ማቆ እንደሞተ ባለቤቱ ነግራኛለች። በህመሙ በሱ መታመም ራሱ ያንቺ እጅ ሊኖርበት ይችላል። በዚህ አይነት አሁን እንደምትናገሩ ከሆነ አይጸጽተኝም ነበር። ባኔ እንጂ ቢሞት ደስ ነበር የሚለኝ ነገር ነው። የታመመው በነበረበት የራሱ ጊዜ ወይስ አንቺ እንደ ልጁ እንዲሆን ነበር የምንፈልገው። በኔ እጅ ቢሆንም እንዲሞት አልፈቅድም ነበር። ስራውን ቁጭ ብሎ የራሱን ስራ ቁጭ ብሎ እንደ ባይኑ እንዲመለከት ነበር የምፈልገው። ምን አረገኝ ነው የምትይው ያለሽ? ምንድን ነው? አንተ ስለኔ መጀመሪያ አትጠቅም አይደለ? እኔ አንተ ልጅ አለች በትዳር ነበር የምኖረው። አባታችን ከሞተ በኋላ ከተወሰነ ዓመት በኋላ አግብቼ ነበር ማለት በትዳር ውስጥ ማለት ነው። እንደዚህ በጓደኝነት ከዛ በኋላ ወደ ትዳር ገባ። አባቴ ከሞተ በኋላ አባቴ ሲሞት ትንሽ ነው እንኳን ስለ ትዳር ስለምንም ነገር አላውቅም ነበር። ከዛ በኋላ ትዳር ያዘች። አሁን በኋላ እንደዚህ ይላታል፣ ንብረቱ እንደዚህ ይላታል በሚል ምክንያት ነው እሱ ደረጃ የደረስነው። እና እሱ ወንድሜ እኔ ላይ የማይሆን ነገር ነው ያደረገው። ምን አደረገ? እሱ እንደዚህ እግሩ ላይ ምናምን ስለሆነ ማንም ሰው ሊያየት ይችላል፣ እንደዛ አይቶ ሊረዳው ይችላል አይደለ? እኔ ግን ማንም ሰው የማያውቅልኝ ለማንም ሰው ማሳየት የማልችልበት ደረጃ ይላል ያለሁት። ትዳርን የሚፈታው በሱ ምክንያት ነው። እንዴት እንስሳ ቀፌ አድራለሁ በሚል ምክንያት ነው ባለቤቴ ከልጁ አባት ጋር የተፋታሁት። ስለምን እንስሳ ነው የምትወራው? አልገባኝም። ልክ እሱ ልዑልን እንዳይኸው እኔ ጋርም እንደዛ አይነት ነገር አለ ማለት አልገባኝም። እንዴት ተፈጥሮ ማለት እንዴትማ እኔ እንደዛ ማድረግ ፈለገ፣ እንደዛ አደረገ፣ ተሳካለት። ምክንያቱም አብሮኝ የነበረው ባል ለኔ ይከራከርልኝ ነበር። ምክንያቱም እኩል ንብረት እንዲወስድ ያደርግ ነበር፣ ብዙ ጥረት እያደረገ ነበር። እሱን ከማጥፋት ይልቅ እኔ የሆነ ነገር አድርጌ የሆነ ነገር አድርጎ ሁለታችንም ማለየት ነበር ሀሳቡ። ያሰበው ሀሳብ ተሳካለት። ለኔ የሚከራከርልኝ ባል አጣሁት በሱ ምክንያት፣ እኔ ጋር በተፈጠረው አደጋ ምክንያት። ሌላ ምንም ታሪክ የለም። ምንድነው የተፈጠረው? እኔ ደግሞ እሱ ጋር ለመበቀል ብዬ ልጁ ጋር አደረኩት። ግን ልጁ እንደዚህ እስከሚሆን ደረጃ ድረስ አያውቅም። ሽባ እንደሆነ ምናምን ነበር የሚያውቀው እንጂ እንደዚህ አይነት ደስ ይለኝ ነበር። የሚገርም ይሄ ሁኔታ አይቶት ቢሆን ምን የሚጸጽተኝ ነገር አልነበር። ምንድነው የተደረኩት ነው እያልሽ ያለሽው? አልገባኝም። ስለምን እንስሳነት ነው? ለምን እንደማይገባ ልዑል ላይ ያየው ነገር እኔ አካልም ላይ አለ። እግሬ ላይ እጄ ላይ ምናምን ይጠበቅ ነው። እንደዚህ በልብስ ተሸፈኝ ምናምን ሲሄድ ሰው መስዬ ነው አይደለ? እኔ ታዲያ ምንድን ነው? ንገሪኝ እስኪ ምንሽ ተጎዳ? እስኪ ላሳይ። እነሱንም ጠርቼ ላሳያቸው አንተ ብቻህን ከምታየው እሷ ግን የባሏን ጉዳት ታውቅም አይደለ? ወንድሜና ተቆም ያልኩት ለዚህ ነው። ባሏ እንደሆነ ብቻ እንጂ ወንድሜ የት እንደሚሄድ ምን እንደሚያደርግ የምታውቀው ነገር የለም። አዎ ንብረት ከምንም በላይ ንብረት ይዞ ገባ። ከዛ በኋላም ትዳራቸው ይሰመረ ሆነ። እሷም ትሰራለች፣ እሱም ይሰራሉ። በቂ የሆነ ንብረት አላቸው። እስኪ ያሳይኝ። ምን ተደርገሽ ነው? ሊያው እስኪ
ይምጡና ለነሱም ላንተም አሳያለሁ። ለማን ነው የምታሳየው? ለነሱም ላንተም ላሳየህ ይችላል። ለማን ነው? ለባለቤቱ ነው? ይምጡና ጉዳቸውን እነሱ ማየት ከፈለጉ ይዩት። የልጇን ስለምትለው ነገር የሚያውቁት ነገር የለም። አያውቁም ነበር። በደስታ እንድትሞት ነው ይሄንን ማሳየት ለሷ ደስ እንዲላት። ምክንያቱም ስለማታምነኝ ወንድ ባልሽ ነው እንደዚህ ያደረገኝ ብላት ስለማታምነኝ እንዴት ታሳየታለህ? ምንድነው የሆንሽው? እኮ እግርሽ ደህና ነው አይደለም? ምንድነው የሆንሽው? አልገባኝም። እነሱም ይምጡና ሁላችሁ ጉዳቸውን ይወቁት ከዚህ በኋላ። እሺ አንተ የእነሱን ጉድ እያየላችሁ ነበራ። የኔን ጉድ ማየት ከፈለክ የኔን ቁስል መረዳት ከፈለክ ትስማ። እኔም እነግራታለሁ ከዚህ በኋላ የልጇን ህመም ማንም ይስማልኝ ያለች ነበር አይደለ? የኔንም ህመም እስከዛሬ የሸፈንኩትን ማንም እንዲያውቅ ይፈልጋል። ወይዘሮ መሰረት እንግዲህ አንቺንም ጠርቼሻለሁ። ከሷ ጋር የተወሰነ ቆይታ አድርጌ ነበረ። በእናንተ በኩል ያለውን ነገር ሰምቻለሁ። እንዳልኩሽ በአንድ በኩል አልሰማ አይደለም ጉዳዩን የማይበት በሷም በኩል ደግሞ ያለውን ነገር ሰምቻለሁ። እንግዲህ ሉሌንም ማስወጥተናል። ዛሬ ከቤት ወጣ ብሎ ንፋስ የሚቀበልበት ቀን ነው። እንደውም ወጥቶም እንደማያውቅ ነግረሽኛል፣ ወደ ግቢ ወደ ውጭ እንኳን እና ዞሮ ዞሮ ያው እሱም ባለበት ያው ጓደኞቻችን ስላሉ ትንሽ አንቺ ግን አስፈልገሻል። እሷም ጠርታሻለች። ለምን እንደጠራችሽ እንግዲህ ጉዳዩን አብረን የምናይ ነው የሚሆነው። ምን እንደሆነ ምክንያቷ ጉዳዩዋ ማለት ነው። እያወራሽኝ ነበረ ፍሬዎት። ምንድነው ደረሰብኝ እንዲሆኛለሁ ስትይ የነበረው ነገር አሳይን። እኔም ልክ እንደ ልዑል በባለቤቷም ወይም በታላቅ ወንድሜ ልዑል እንደተደረገው ሁሉ እኔም ተደርጎብኛል የሚል ምላሽ ሰጠች። ካንተ ነው የምሰማው። ነግረኝም አታውቅም። ምን ብዬሽ ንገርሽ? አውቴኝ ነበረ ማሳይሽ። አሁንም አዎ ባልሽ እንደዛ አደረገኝ ብለሽ ታምኚ ነበረ። ስለማያረግ አላምንም። አየህ ለምን አላሳይሻትም ያልከኝ ነበረ። መሳቂያ ነበር እንጂ የምታደርገኝ ያው እኔ እንደዚህ ያደርጋል ብላ ጥያቄ ጠይቀኛችሁ ነበር። አይ እንደው ቢሆንስ ለምን እንደዛ አደረገ እንዴት የሚለውን ጥያቄ እንኳን አታመጣልኝም ነበር። ለጎረቤት እንደዛላት እንደዚህ ያላት ያለች ነበር። ተዋውስ ይችላል። ፍሬዎት እስቲ ስሚ፣ እንደው ቢሆንስ ቢደረግ መመለስ ካለብሽ ለሱ እንጂ በራሱ ነበር ልመልስ ነበር፣ ግን ሞት ቀደመኝ። እኔ ሳልቀድመው በእንደዚህ አይነት እንትን ውስጥ አልፏል። ግን እንደው መሰረት አንድ ቀን ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንዲህ ተደረኩ የምትለው ነገር እንዳለ ነው እንግዲህ ወይዘሮ መሰረት። ስለዚህ ትምጣና እሷም ተው ጉዴን እኔም የተሸከምኩትን እሷም ተው ብላ ነው ያስጠራችሽ። ምን እንደሆነ እንግዲህ ካንቺም ከሷም በኩል ያለውን ነገር እያዳመጥኩ ስለሆነ ያለው እንግዲህ ነገሩን የምናወጣው ነው የሚሆነው። አሁንም በመሀል ደግሞ ሙት ወቃሽ አያርገን እንጂ ያው በመሀል ደግሞ ወንድም ባለቤትሽ ላንቺ ለሷ ወንድሟ እዚህ ጉዳይ ውስጥ እንዳለበት ነው ሁለታችሁም ጋር የሚያያዝ ነገር ያለው በመሀል እሱ ያለበት ነው።
ዞሮ ምንድነው ጉዳዩ የሚለውን አንቺ ነገር ነው ወንድም ባይኖር ግን ደስ ይለኝ ነበር አረባክሽ አይባልም ስለማታይ አራ ይባልም አንቺ ቋሚውን ሽናን እሱንም እንደው እንደዚህ የምትይው ሁላችንም እኮ ሄዳለን የተራ ጉዳይ ነው ጥሩ ሰው መስሎ ነበር የሚታይሽ አይደለ ነው እንጂ በጣም ከጥሩም ጥሩ ስሙ ስለማያምር ነው አባት ልጅ እንጂ ጥሩ ነው ምንድነው አሁን ያስጠራሻት ጉዳይ ምንድነው ምን ወቁልኝ ነው አሁን ሐሳብሽ የባሏን ጉድ እንድትታቅ እኮ ምን የልጄን ጉድ ይዩልኝ በአደባባይ ምናምን እያለች አልነበረ ከዚህ በኋላ የኔን ጉድ በአደባባይ ማወቅ አለበት እኔም እግሬ ምን እሷ ብቻ አይደለችም አንተም ብቻ አይደለም ማንም እንዲያቀልኝ ፈልጋለሁ እኔ ምክንያቱም እንደዚህ እየቀረጻችሁ የሷን ልጅ ያሳያችሁ ምናምን ለማህበረሰቡ እንዲያውና ያደረጋችሁ ያላችሁት የሷን ጉድ እኔ ጥፋተኛ ብቻ ሆኜ ማለት ነው ግን እኔንም ማንንም እንዲያቀልኝ ይፈልጋሉ የሷ ባል እኔ ላይ ያደረገውን ነገር ማለት ነው እና እንደው ባል እንኳን በቀለኛ ቢሆንና መጥፎ ሰው እንኳን ቢሆን አይደለም እኔ አይቼው አላውቅም ቢሆን እንኳን ልጁ ላይ ይደረጋል ሞት ስለቀደመኝ ነው እንጂ እሱ ጋር ነበር ማድረግ እና ሞት ስለቀደመሽ ልጅ ላይ ታረጊያለሽ ይሄ ካይምሮ ነው ካልሽስ እኔም ብታረጊ እሱ በህይወት ኖሮማ ቢሆን ኖሮ ልጅን ብታረጊ ተበቀልኩት ያለሽ አንቺ እኮ ባዳ ነሽ አንቺ ላይ ስላደረኩ እኮ እኔ ተበቀልኩ ማለት አልችልም ልጅ ላይ ካረሽ እኮ እኔን ተበቀልሽኝ አንቺ ለወንድሜ ባዳው ነሽ የሚቆረቆረው ልጅ ላይ ሲሆን ነው አንቺ ላይ ሲሆን ምንም ላይ መስል ይችላል ከሞተ በኋላ ታዲያ ይሄ ይሰራል ከቀልብሽ ነው ከራስሽ ነው የተማከርሽው እኔ እኮ ልጅ እንዲመሆኑ ቢቆጨኝም እኮ ነፍሱ እግዚአብሔር ናት ሌላማ መልኩ እንዲሞት ፈልጌ አልነበረም እንደዛ እሱንም እንደዚህ ነገር ያደረገውን ነገር ልጁ ላይ ያለውን እሱ ላይ ነበር ማድረግ ይፈልጋል እሱም እኮ ሞታል እጁን ያገኛል አረገብኝ የምትዩና ሳይ ምንድነው ያረገብሽ ማሳየት ነው ሁለታችሁንም ፈጣሪ ጠይቃችሁ ማየትማ እንደዚህ ብሎ ማየት ቀላል ነው ያው እንደዚህ ብሎ ማየት ቀላል ነው ተሸክሞ መኖር ነው እንጂ ከዚህ በኋላ ከነጉድፉ ልጅ አደባባይ ወጥቷል ተመስገን በቃ የኔን ተመስገን እንድትይ ነው አይተሽ ለምን አይደለም አንቺ እሾን በሾ አርገሻል ጸጸትሽ ይሄ ነው ጸጸት ብድር ይግባሽ ወልደሻል ላይም አንድ ልጅ ነው ያለሽ አይደለ ግን እሷንም ክፋይ አንድ ልጅ ብቻ ሆኖ የቀረብኝ እኮ ባንቺ ባል ምክንያት ነው ይሄን ታውቂያለሽ አይደለ ልቦና ይስጣችሁ እኔ እንደናንተ አረግማችሁ እንደው ባል ይሄን አርጎ ከሆነ እርጉም ዘር ናችሁ ዘራችሁ እርጉም ነው ባለሽ በአንድ ልጅ አስቀረኝ እኮ ያንቺ ባል ነው ለኔ ባል የኔ ልጅ ሌላው ድጋ እንዳላድር በሰውነቴ እንደ ልጅሽ አይነት አካል ያስወጣብኝ እኮ ያንቺ ባል እኮ ያንቺ ልጅ ስትቦርቅ የኔ ልጅ ይሄ ነው መፍትሄው እግዚአብሔር መልስ ይስጣችሁ አንቺ ስትቦርቂ ደግሞ እኔ እየወረኩ አይደለም አይሽ ልዩነታችን ይሄ ብድር ይግባሽ አንቺ ባልሽ ባይሞት እኮ ብዙ ፍሬዎችን ማፍራት ትችይ ነበር ታውቂያለሽ ለኔ ግን ማንንም ጋር ሆኜ ፍሬ ማፍራት አልችልም ለበጎ ነው ለኔ ለበጎ ነው ይብላይ ላንቺ እሱ ማረገ ለምትሉት ነገር እናንተ ተወቃቀሱ ባሊ ግን ይሄን አይሰራም አያደርግም ተመስገን ግን ቀንቆጥሮ ልጄ ከነጉድፉ አደባባይ ወጥቶልኛል ተመስገን የነጎን ደግሞ እግዚአብሔር ያውቃል እኔ በእምነት ይልጽላ እንጂ የእናንተ እዚህ ምድር ቀሪ ነው እኛ እኮ እንሄዳለን አሁን ልጁን ሆነ የምትዩን አሳይን ምንድነው እንትርኩ ማሳየት እኮ ነው ሆነ የምትዩን ማሳየት ምንድነው ሆንኩ የምትዩ አይተሽ እልልቴ ነው እንዴ እልል ማለት ነው አይደል እልሉንም ማለት እኔም ታዩና ማሳየት ነው ምንድነው ምን እውነት ነው ይዘሽ ነው የምታወሪው ሴትዮ እንዴ ግራ አጋባሽን እኮ ሆነ ከተልሽ እንግዲህ እዚህ ከመጣው ጀምሮ ነይ ካልሽ ጀምሮ ሆነ ነው የምትዩ ምንድነው አደረገ የምትዩ ማሳየት ነው የሆንሹ ማሳየት አሳይን ምን ያስፈራብን ማሰራት ምን ሆንኩ እያልሽ ነው ሴትዮ ሰዓት እየፈጀሽብኝ ነው እንዴ ለእናንተ ለምታይት እኮ ቀላል ነው አይደለ እኔ ግን ማንንም አይቶት ስለማያውቀው የሚያውቀው ባለቤቴ አብሮኝ የነበረው ባለቤቴ ብቻ ነው ይሄንን ጉዳይ ያየው እኮ ትምጣኝ ብለሽ አስመጣናት ከመጣሽ በኋላ ምን ብሎ እኔ ጋር አልኖርም ታውቃለህ ወቃቀስ ያዛችሁ ዙሪያ ምን ይዘሽ ነው እኮ የተባልሽ ያለሽ እንድታይልኝ ነው ፈልገው ማየት ፈልጋለህ ትፈልጊያለሽ አይደለ ያልሹ እኮ አንቺ ነሽ አንቺ ሁለታችሁ ብቻ አይደላችሁ ማንም እንደው ይፈልጋሉ ከዚህ በኋላ ላሳይክ አሳየን ልክ እንደ ልጅሽ እንደ ዱላ ያለው እኔ ጋር ላሳይሽ አሳየን ማየት ነው ፈልጋለሁ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አይደለም አይሻ በስመ አብ ምንም ማመልከት የባል ሴራ ነው ታውቂያለሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እናንተ ከድሮ የምትተዋወቁበት ጉድ አለ ማለት ነው እኔ ባል ይሄን አላደረገም ነው የምለው አሁንም
ለባሌም ደግሞ ጦስ ልጄ መቀጣት የለበትም አላደረገም። እኔ ባንቺ የደረሰው እሱ አድርጎሽ ከሆነ እኔ ጸጸታለሁ እህቴ አይክፋሽ። ግን ለልጄ እኮ አይገባም ነበረ፣ ይሄ አይገባም ነበረ እኮ እውነት እሱ አድርጎት ከሆነ መድኃኒዓለም የስራውን ይስጠው፣ በቃ አይክፋሽ። ይስጠው ለልጄ ግን ይሄን አታርጊብኝ። ልጄን አድኝልኝ፣ በመጣሽበት መንገድ ሄደሽ ልጄን አድኝልኝ እባክሽ። እኔ ማን የሚያድነኝ? እግዚአብሔር ለሚያድናችሁ ሁላችሁም እግዚአብሔር ለሚያድናችሁ እባክሽን። እኔ ወደ ጸበል ይዤሽ እሄዳለሁ። አንቺ በእግርሽ የምትሄጂ ሰው ነሽ። ወደ ጸበል ወስድሻለሁ። እኔ ጸበል ያልሄድኩ ነው የሚመስልሽ? እኔም እኮ ኦርቶዶክስ እምነት ተከታይ ነኝ። ስላልሄድሽማ ነው አምጥተሽ ልጄ ላይም እንደዚህ ያደረግሽው። ያልሄድኩ እንዳይመስልሽ፣ ወንድሜ ነው ይሄን ነገር ሊፈታ የሚችለው። እሱ ያደረገባቸው ሰዎች ጋር ሄዶ ማለት ነው። እሱ ነበር። ስለዚህ እግዚአብሔር ያድናል። አንቺ እኮ ወደዛ አልነበረ መግባት ያለብሽ። በእግርሽ ከሄድሽልኝ እኔ ያመላልስሻለሁ። አትከብጂኝም፣ እኔ ያመላልስሻለሁ። ልጄን ግን መላ በይው። ካላመንሽኝ አንቺን ላድንሽ መጀመሪያና ልጄን ይሁን ነገር እኔ ደስተኛ አይደለሁም ባንቺ ፍሬ እህቴ ነሽ፣ ለእኔ እህቴ ነሽ። ያረግሽው ነገር ነው እኮ ያቀያየመን እንጂ እህቴ ነሽ እኮ ፍርዬ። በሌላ የደረሰው ነገር ነው እኔ መጥፎ ያደረገኝ እንጂ እኔ መጥፎ አይደለም። በዘራችን እንደዛ አይነት ነገር የለም። ወንድሜ በቅናት መንፈስ ተነሳስቶ ገና ለገና የአባቴን እኩል ንብረት ትካፈለኛለች ብሎ ያመጣው ጦስ ልጅሽ ነው እኮ ልጄ እኮ ልጅሽ ነው። ልጄ አባቴ ወይም እናቴ ወይም ታናሽ ታላቆች ወንድሞቻችን እንደዛ አይነት መጥፎ ባህሪ የለባቸው። ምን ባወቀ ልጄ ቀጣሽብኝ? ሁላችሁም የቤተ ክርስቲያን ሰዎች ናቸው አይደለ? እኔ ከባሌ ጋር ስኖር እኮ ይሄን ጉድ አላውቅም። እንደዚህ እንደመሆናችሁ መሻቃለሁኝ። ይሄን ያለመት ጊዜ መቼ ሳይስተሽን ታውቂያለሽ? ለገንዘብ ያለው ስግብግብነት እሱንም እዚህ ደረጃ አልደረሰም። ሁሉንም ሙሰጅ ያደርግልኛል። ከዚህ በኋላ ይሄ ገንዘብ ምንም አያደርግልኝም። ገንዘብ ደግሞ አላጣውም አይደለ? እሺ ልጄን አድኝልኝ። እኔም አንቺን ላግዝሽ ማገዝ በምችለው ከእምነቴ ሳልወጣ ላግዝሽ። በዚህ በእናንተ በምታምኑት አይደለም፣ በእግዚአብሔር ሆኜ ላግዝሽ ከጎንሽ እባክሽ። እኔ ይሄን ነገር አምኜ አይደለም፣ ሌላ አላፊ ነገር አታዊ። እንደዚህ ያደረኩት እምነት ኑሪኝ በአይዳ ብልኮ እየተከተልኩ አይደለም። አዎ ለቂም በቀል ስል አድርጌዋለሁ። የተበቀልኩት ስለመሰለኝ ፍሬ ልጅ ያንቺ ልጅ የቦረቀች የኔ ልጅ እንጂ እግዚአብሔር እኮ ተበቀለልኝ ማለት ትሺ ነበር እኮ። እሱ ሲሞት ተበቀለው እኮ። እሱ ከሞተ በኋላ ልጅ ሞተማ ተገላገለ እኮ ነው የሚባለው። በቃ እንዳልሽ እግዚአብሔር እንደፍጥርጥሩ ያድርገው ልጄን። እግዚአብሔር ይምርልኛል። እኔ ተስፋዬ እግዚአብሔር ነው። እናንተም የእጃችሁን አገኙ። በቃ እኔ ማንንም አለምንም። ልብሽ ጥሩ ከሆነ እኔ ከጎንሽ ነኝ፣ ችግር የለውም። የኔን ግን መድኃኒዓለም ያስተካክልልኝ ፍሬ። ምንም አልልሽም፣ ብድር ይግባችሁ። ምንም አልልም። በዚህ ጉዳይ ላይ እኔ ምን ማለት እንዳለብኝ አላውቅም። አሁን ላይ ዞሮ ነገሩን ማድረቅ በምንችለው መልኩ ማስታረቅ ከቻልን ነገሮች የሚስተካከሉበት ሁኔታ ለመፍጠር ሞክረው። ዞሮ አሁን የተፈጠረውን ነገር እንዲህ ነው ብለን የምናቋጨው ነገር አይደለም። እንግዲህ ጉዳዩን አሁንም ቢሆን አንቺም መለስ ብለሽ እናንተም ስለሆነ ይተው እኔም አይቻለሁ፣ ያየሁትን አይቻለሁ። ትንሽ ከባድ ነገር ቢሆን ዞሮ ይሄ ቆየት ሲል የተጓተተ ነገር እንደሆነ ነው አሁን እየተነሳ ያለው ሀሳብ። ዞሮ ነገሩ ማስታረቅ በምንችልበት መልኩ ለማድረግ እንሞክራለን። ይሄን ነገር አሁን በዚህ መልኩ መቀጠል አልፈለኩኝም። ትንሽ ተደናግጫለሁ። ቤተሰቦች ዞሮ አሁን በቃ አቤ ላይ ያጥፋልኝ። ትንሽ ደንግጫለሁ።